ኃያላን ይነሳሉ። ጥራው መንፈስ ቅዱስን ኃያላን ይነሳሉ። ዝም ብዬ ሰሞኑን መንፈሱን አያለሁ፣ ዲዘርን አደርጋለሁ። ዝም ብዬ ሳየው ይሄ መንፈስ ለምንድን ነው የሚመጣው? ዝም ብሎ ስፒሪት ለምንድን ነው የሚፈሰው? ሰዎች ለምንድን ነው የሚነኩት? ለምንድን ነው የሚነካኩት? የእግዚአብሔር መንፈስ ዝም ብሎ አይወርድም። ዝናብ ዝም ብሎ አይወርድም። ዝናብ ምድር ላይ ያለውን ዘር ወደ ፍሬ ይለውጣል። እንዲሁ የወረደ መንፈስ ኃያል ያስነሳል። ስለዚህ እንደዚህ ያለኝ እግዚአብሔር ከዚህ በኋላ አለኝ በኃይሌ ኃያላንን አስነሳለሁ። የወረደ በመንፈስ ኃያል ያረጋል። ኃይል ወረደ ማለት የእግዚአብሔር ጸጋና መንፈስ ተለቀቀ ማለት ለሚቀጥለው አጀንዳና ፕሮግራም ነው። አንተ ጋር ሊሰራ ያለው አንተ ጋር ቀጥሎ ሊያደርግ ያለው ነገር አለ። ከመብላት ከመጠጣት ያንተን ጉዳይ ከመስራት ባሻገር የመንግስት ፕሮግራም የሚሰራበት አንድ አጀንዳ አንተ ላይ አለ። እዚህ ቤት የወደቀው መንፈስ እንጀራ አብልቶን አይድም፣ ልብስ ቀይሮ አይድም። እዚህ ቤት ላይ የወረደ መንፈስ ለሆነ ፕሮግራም ያዘጋጃል። ዮፍታሔ የጋለሞታ ሴት ልጅ ነው ይላል። ዮፍታሔ እናት ማን ናት ብትለው ጋለሞታ ናት ይላል። ደህና እናት አይጠራልህም። ጋለሞታ ላንተ በአማርኛ ትርጉሙን አልነግርህም። ዮፍታሔ አቤት እናት ማን ናት ብትለው ዮፍታሔ እናቴ ጋለሞታ ናት ዘሩን ብትጠይቀው። ዮፍታሔ ግን ይላል ኃያል ሰው ነበር ይላል። ዘርህን አትንገረኝ፣ እናትህን አትንገረኝ፣ አባትህን አትንገረኝ፣ የደረሰብህን አትንገረኝ። የወረደብህ ኃያል ያረጋል። ኃያልነት እናንተ ሰፈር ነው የሚያምነው ፓስተር ዳኜ፣ እናንተ ሰፈር ነው የሚያምነው ኃያልነት እናንተ ሰፈር ነው የሚያምረው። እናንተ ሰፈር እናንተ ሁኑት። ማን ነው የሚሆነው ኃያል? አንተ አለኝ እግዚአብሔር። ፈረንጆች መጣው ካሴት እየቀዱ 2000 ምናምን ላይ እግዚአብሔር እንደዚህ አንተ የሰራዊቴ ማርሻል ሰራዊት ታሰለጥንልኛለህ፣ ታስወጣለህ፣ ታስገባለህ ሲለኝ ያኔ ብትጠይቀኝ እኔ የምምልህ እንደ ዮፍታሔ ነው። ሸምቃቃ ኮንፊደንስ የሌለኝ ሰው ነበርኩ። ግን ዘሩን አመንኩ፣ የወረደብኝን አመንኩት። ዛሬ አንድ ሰው ገንጥሎ ይወጣል፣ ሰብሮ ይወጣል። አንተ ሐዘንተኛ አይደለም። ኃያል ማን ነው? አንበሳው ማን ነው? ነገርኩ አስቀድሜ። ቆሻሻ ነኝ አትበለኝ፣ የደሙ ትምክህት እንጂ ማንም ንጹህ የለም። ብርቱ ነኝ አትበለኝ፣ ፈራው ብርቱ ነኝ ስትለኝ ካንተ የሚነሳውን ብርታት ፈራውት፣ ካንተ አቅም የሚጀምረውን ብርታት ፈራውት፣ ካንተ ዲግሪ የሚጀምረውን ካንተ ጨዋነት የሚጀምረውን ብርታት ፈራውት። እሱ ብርታት እግዚአብሔር ሲጠላው ያንተን ብርታት ሲጠላው አቤት ድካምን ሲጠቀምበት ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። በግንበኛ የተናቀ ድንጋይ እሱ ግን ቀጥታ ሄዶ የማዕዘኑ ራስ ሆነ። ኃያል ማን ነው? አንበሳው ማን ነው? ኃይል ከወረደብህ ኃያልነት ከወረደብህ ኃይል ብቻ ነው የሚመጣው። ኃይል ከሌለ ኃያልነት የለም። እየወደቀብህ ያለው ኃይል በግል እያገኘው ያለው ዛሬ እየነገረ ያለ ኃይል በቃሉና በጸሎቱ በመንፈሱ እየመጣብህ ያለ ኃይል ካለ እመነኝ ሊያንቀጠቅጣት ብቻ አይደለም የሆነ ስራ ሰርቶ የእድሜ ገደብ የለው። እግዚአብሔር የመጣላቸው ሰዎች በጠቅላላ አልችልም የሚሉ ሰዎች ግን የቻለባቸው ኃያል የሚለውን ቃል በዕብራይስጥ ጌቦር ነው የሚለው። ጌቦር ማለት ተፈትኖ አልፎ ተጽዕኖ አምጪ ማለት ነው። የገባበት ቦታ ይጫናል። ሲገባ አሁን ክንፈ የሆነ ቦታ ላይ ሲገባ ይጫናል። ጫን ይላቸዋል ሰዎች። ደመናውን ይዞት የሚሄደው ጫን በገባበት ስፍራ ክብደት ተጽዕኖ የሚፈጥር ኖርማል ሁለት እግር ያለው ሁለተኛ ያለው ገባ ይባል ተጽዕኖ የሚፈጥር ሰውዬ ኃይል ሲያንስ ኃያላን ያንሳሉ፣ አባላት ይሆናሉ፣ ምእመን ይሆናሉ። ኃይል ሲያንስ መሳፍንት ምዕራፍ 5 ቁጥር 7 አንቺ ዲቦራ አንቺ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ፣ አለቁ። ኃያላን
አነሱ አለቁ። ይህ መሳፍንት መጽሐፍ ኢያሱ ኃያል ሆኖ ተነስቶ ከሞተ በኋላ የመሳፍንት ዘመን ማለት ኃያል የሌለበት ሰፈር። ሰው ሁሉ በገዛ መንገዱ ይሄዳል፣ የፈለገውን ያደርጋል፣ የወደደውን ያመልካል፣ የወደደውን ያደርጋል። በሙሉ ኃይል የለም፣ አቅም የለም፣ ብልታት የለም። ኃያላን በሙሉ አነሱ አለቁ። እኔ እናገራለሁ ኃያላን አያንሱ። ያሳዝናል። የኃያል እጥረት፣ የኃያል ማነስ። እንኳን ኃያል ሲያንስ ቤንዝል ሲያጥር አይተዋል አይደል? ኑሮ ተወደደ። ዶክተር በምድር ላይ ሲያጥር በሽታ ይበዛል። ኃያል ሲያንስ ማአት ነገር ነው የሚሆነው። ተጽዕኖ ፈጣሪ አነሰ፣ ተጽዕኖ አምጪ አነሰ፣ ጀግና አነሰ፣ እምቢባይ አነሰ ማለት ቀላል እንዳይ፣ አገልጋይ አነሰ ማለት ቀላል እንዳይመስል። ከባባድ እጥረት በምድሪቷ ላይ የተፈጠረው ኃያላን ስላለ ትነሳለህ። ኃያል ሲያንስ ምን ይሆናል? አንደኛ ቁጥር 8 አዳዲስ አማልክቶችን እስራኤል መረጠ። ኃያል ሲያንስ ሰው ከእግዚአብሔር ቤት ወደ አማልክቶች ይሄዳል። ወደ ጥንቆላ፣ ወደ መተት፣ ወደ ጫት፣ ወደ ሲጋራ፣ ወደ አማልክቶች ይሄዳል። ኃያል ያነሰ በሄደ ቁጥር ሰው ከእግዚአብሔር ቤት እየወጣ ቡዳ ያመልካል። አማልክቶችን መረጠ። በእስራኤል እግዚአብሔር የሚመለክ ያህዌ ነበር የሚመለከው። ኃያል ሲያንስ የሚያስመልክ የለም፣ ቃል ያለው የለም፣ ብርታት ያለው የለም። ሰው መሄድ ጀመረ። ከዚህ በኋላ የእግዚአብሔር ቤት ባንተ ይወደዳል። እኔ ያለው በላ አንድ ባክ ሰው በላ አንድ ባክ አማልክትን አያመልክም፣ ጠንቋይ አያመልክም፣ መተተኛ አያመልክም፣ ቡዳ አያመልክም፣ የቤተሰቡ ቃቤ አያመልክም። እኔ ያለው አንተ ያለ ልጆች አይበሉም፣ ትዳር አይበላም። ኃያል ሆነህ ትነሳለህ። ሁለተኛ በዛን ጊዜ ሰልፍ በበሮች ሆነ። ሰልፍ በሰው ሁሉ በር፣ በየሰው ደጅ ቻሌንጅ። ኃያል የለማ፣ ኃያል ጠፋ። ኃያል ስለጠፋ እንትናም ቤት ቻሌንጅ ነው፣ እንትናም ቤት ለቅሶ ነው፣ እንትና ቤት ጭንቀት ነው፣ እንትና ቤት ሞት ነው፣ እንትና ቤት ሐዘን ነው፣ እንትና ቤት ውድቀት ነው። በየሰው በር ምንድነው? ሐዘን። የየሰው በር ሁሉ ቻሌንጅ ነው። ማን የለም? ኃያል ኃያል ሆኖ እንዲነሳ የተጠበቀው ሰውዬ እሑድ እየመጣ እጁን አጣምሮ ይሄዳል። አይነሳም። አብላኝ አጠጣኝ እያለ ይሄዳል። እስራኤል ምን እየሆነ መጣ? እየተጨነቀ። ሰልፍ በዛ፣ ጭንቀት በዛ፣ ጦርነት በዛ። አዳዲስ አማልክትን መረጡ። በዚያ ጊዜ ሰልፍ በበሮቹ ሆነ። እንትና ቤት ጦርነት ነው፣ እንትና ቤት ስትሄድ ለቅሶ ነው። እንትና መጣ የጸሎት ርዕስ ነው የምትሰጥህ፣ ቤቴ ፈረሰ። እንትና መጣ ልጄ ታመመ። እንትና መጣ የምትሰጥህ እንትን ሞተብኝ። እንትና መጣ የምትሰጥህ ኧረ ሱቄ ተቃጠለ። እንትና መጣ የምትሰጥህ ኧረ አለቀስኩ በሽታ አንቆ ሊገለኝ ነው። እንትና መጣ የምትሰጥህ ቻሌንጅ ቡዳ መተተኛ በላኝ። በየቤት በየደጁ ቻሌንጅ ነው። ለምን ስታል ኃያላን አነሱ፣ ኃያላን አለቁ። መድኃኒቱ ምንድነው? ኃያላን ይነሳሉ። እባካችሁ ምድሪቷ የሚያስፈልጋት ኃያላን ሲነሱ፣ ብርሃን ሲያበሩ፣ በዚህ በኩል የእግዚአብሔር ብርሃን ሲበራ፣ ኃያላን ከየቦታው ሲነሱ የዚያን ጊዜ የምድሪቷ ቀንበር ይሰበራል። ሶስተኛ በ40,000 በእስራኤል ዘንድ ጦርና ጋሻ አልታየም። ሰው ሁሉ ትጥቅ የለውም፣ ቃል የለውም፣ መንፈስ የለውም። 40,000 ሰው ምን የለውም? ትጥቅ፣ የጦር መሳሪያ የለውም። የአሁኑ የአዲስ ኪዳኑ የጦር መሳሪያ ኤፌሶን 6 ያለው ነው። እምነት፣ ቃል፣ ጸሎት። ሰው እምነት የለውም፣ ሰው ቃል የለውም፣ ሰው መንፈስ የለውም። ኤፌሶን 6 የእምነት የጦር ጋሻ አንሱ የሚለው የጦር ዕቃችሁን አንሱ። ኃያል እያነሰ ሲሄድ የጦር መሳሪያ እጥረት ይፈጠራል። የሚያስታጥቅ የለም። የሚያስታጥቅ፣ የሚመግብህ፣ የሚያጸልህ፣ የሚያስነሳ፣ የሚያነቃቃ፣ ተነስ የሚልህ፣ ተኝተሃል የሚልህ፣ ብድግ በል የሚልህ፣ ጃቀኝ በል የሚልህ የሚያሰለጥን የለም። ተራ ትሆናል። ኃያል ሲነሳ ግን ተነስ ይላል፣ ታጠቅ ይላል፣ ብላ ይላል፣ ጠጣ ይላል፣ ተቀደስ ይላል። ኃያላን ሲያንሱ አማልክት ይበዛሉ። ትልቁ እግዚአብሔር በሰው ውስጥ ትልቅ መሆን ያቅተዋል። በራሱ እኮ ትልቅ የሚናገርለት የሚስለው ኃያልነቱን የሚናገርለት ስለሌለ ሁሉ አንገቱን አጎንብሶ አማልክቶች ትልልቅ መሆን ይጀምራሉ። ትዝ አይልህ በሐዋርያት ሥራ ምዕራፍ 8 ሲሞን የሚባል አንድ ጠንቋይ ተነሳ ይላል። ሲሞን የጠነቆለው ጥንቆላው ትልቅ የሆነው ጴጥሮስ እስኪመጣ ነው። እነ ጴጥሮስ ሲመጡ ይላል ሲሞን ተዋረደ። ጭራሽ መጣና የምታመልኩትን አማልክት አለ አማልክት መስሎት ነው ማምለክ እፈልጋለሁ አለ። ግን እንደውም አለ መንፈሱን ገንዘብ ልስጣችሁና ስጡኝ አለ። ሂድ ገንዘብ ካንተ ጋር ይጥፋ፣ እኛን ያስነሳን አለ ገንዘብ አለ መንፈስ ነው አለ። እኔ ያለው ሲሞን አይጠነቁልም። ቁጥር 12 ንቂ 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 ዲቦራ ሆይ ንቂ ንቂ፣ 5 ጊዜ ንቂ ዲቦራ ንቂ። ሰው አማልክት እያመለከ ነው። ኧረ ተው ድንዛዜ፣ ንቃ ንቃ። ኧረ ለምን እንደምትኖር ንቃ።
ቅኔውን ተቀኝ። ባራቅ ተነስ፣ የጦር አዛዥ ነው። ንቁ! እግዚአብሔር እያለ አማልክት እየተመለኩ ነው። ንቁ! እግዚአብሔር እየተመለከ አይደለም። በሰፈር ኢየሱስ እየተመለከ አይደለም። ንቃ! የጦር መሳሪያ እጥረት ተፈጥሯል። ንቃ! ሰው ቃል እያጣ ነው። ንቃ! ሰው መንፈስ የለውም። ንቃ! ሰው እየታጣ 40 ሺህ ሰው አለ። የጦር መሳሪያ በቃ አንድ መስሪያ ቤት ሰርተህ ትሞት፣ ደሞዝ አሳድገህ በቃ ፊውቸሪቲ ለዚህ ትወልዳል። በቃ ለዚህ ነው የተሰራ። እግዚአብሔር ለዚህ ነው የጠራ። እርግጠኛ ነህ እግዚአብሔር ፕሮግራም ይሄ ነው። በጣም እርግጠኛ ኮን ቀጥል። ንቂ! ለምን መጽሐፍ ቅዱስ ሲናገር ዲቦራን ለመቀስቀስ ባራቅን ለመቀስቀስ ከዛ ኮን ብድግ ብላ መዶሻ አንስታ ችንካር አንስታ እነዚህ ሳራም በጆሮአቸው ለቀቀችባቸው። የሆነ ሰው ዛሬ ይነሳል። የአቢኒኤም ልጅ ሆይ ምርኮን ማርክ። በዚያን ጊዜ የቀሩ ኃያላን ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። ስለማ ወረደ? እኔ ዛሬ እናገራለሁ። አንድ ሰው እግዚአብሔር ይወርድለታል። ኃያላን ይነሳሉ ብሎኛል። እንደ ኮከብ ያበራሉ ይለኛል። በገቡበት ሰፈር ብርሃን ይዘው ገቡ ይለኛል። እሳት ይዘው ገቡ ይለኛል። እጆቻችሁን አንሱና መንፈስ ቅዱስ በሉ እስኪ። አንተ ፈጣሪ ነህ። አንተ ኃያል ታደርጋለህ። ይሄንን ዓለም የምኖረው ባንተ ኃይል ነው። እየገዛው ነው የምኖረው። እየተገዛው አልኖርም። በልዩነት ነው የምኖረው። ኃይል ጥራው። መንፈስ ቅዱስን ይነካል ዛሬ። ሌላ የለም ዛሬ አይዞ